ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ታዲያ ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ በማድረግ አበረታቱኝ። ነባር ቤተሰቦች ደግሞ ስለምትሰጡኝ ሐሳብ አስተያየት ከልብ እያመሰገንኩኝ ዛሬም ተወዳጅ የሆነውን ጽናት ድራማ ወደ እናንተ ይዤ መጥቻለሁ። እምሩዬ ወየ ውዴ የነኪራ ትዳር ግን መቼ ነው ከችግር የጸዳ የሚሆነው ይላል ናሆሚ። እምሩም እንግዲህ ፈተናው ከነሱ ጋር በስቷል ብቻ ፈጣሪ ድረስላቸው ትላለች። እሱ ደግሞ አፈፋ አድርጎ አዎ ግን ደግሞ የችግሩ መንስኤ የኪራ መሆኑ በጣም አናዶኛል። በዛ ላይ ደግሞ ቤት ታስብ መጣች ሲባል ልቤም ተራራ ላይ ይላታል። አላቅም ውዴ ብቻ ከባድ ነው ትለዋለች። እምሩዬ ትናንትና ምሽታችን በጣም አሪፍ ነበር አይደል ይላታል። አዎ በጣም አሪፍ ነው ግን ቀለበቱ እኮ ካንቺ ጋር ሄዶብሻል ይላታል። አይ መምረጥ ስለምትችል ነው እባክህ ትለዋለች። ግን ተመችቶሻል እየተባባሉ እየተሳሳቁም ነበር። ፍቅራቸው በጣም ደስ ይላል። ቤቲና ሰኒ ሳሎን ላይ ነበሩ። ቤቲ ትራሷን እቅፍ አድርጋ በራሷ ዓለም ውስጥ ትራሱ ጋር እየተጫወተች ነበር። ሰኒ ማፈፍ አድርጋ አንቺ ልጅ ትራሱን እኮ በላሽ ወራበሽ ወይ ትላታለች። አራበኝም አይንሽ ደግሞ በጣም ያምራል ብላም ጠይቃት ነበር። አንቺ በሰው ነገር ድሮም መቅናት ትወጃለሽ በማለት መልሳላታለች ሰኒ። እኔ እኮ አዙሮ እንዴት ከጽናት እጅ ጣለሽ። ሰኒ ከቤቲ ጋር ቆይታ ወደ ህሌና አምርታ ነበር። ህሌና ጋር ኩሽና ሆነው ያወሩ ነበር። ህሌና የብቻዋን ስትንጣጣ አገኘቻት። ምን ሆነሽ ነው በማለትም ጠይቃት ነበር። አዎች ልጅ እኮ አማረረችኝ አሳቀቀችኝ ያለችም ስትነግራት ነበር። እች ልጅ ናት እንደዚህ ያደረገችሽ እያለች ሰኒም እንግዲህ ጦርነቱን በይፋ ተቀላቅለዋለች። አዎ ትላለች። ለነገሩ ሁለታችሁም ያው ናችሁ በማለት ጎሸመማ አድርጋት ነበር። ሰኒ ተናደደች። አንቺ አስኮናይ እንዳልነበር ማለትም ቃጣታለች። እንዳትነኪኝ እንዳትነኪኝ እምቢ ካድ ጽናትን ነው ምጠራለች ትላታለች። በዛ ላይም ሲከራከሩ ነበር። አሁን ኪራ መድኃኒቷን ስጫት ብሎሻል ትላታለች። እኔ ነኝ ምሰጣት አልሰጣትም እያለች ምስትከራከራት ነበር። ለሷም መድኃኒቷን ስጫት ላንቺም ማብረሽ ዋጪው እንዴ። ቤቲ የእጇን መዳብ በጆሮዋ በማስጠጋት እያወራችም ነበር። ከዚህ ያለውን ነገር ተውልኝ እናንተ እውነታው ጨርሱ በማለት ነገሮችን እያብራራች ስታወራም ነበር። ነገሮች እውነት ይመስላሉ። ጽናትም ከች ብላ ካጠገብ ሆና እየሰማቻትም ነበር። እጇን በመጨበጥም ስልክ የያዘች አስመስላ ነበር። ጽናትም ስልኩን ስጭኝ አንቺ ድሮም እንደምታስመስይ አውቄያለሁ በማለት እጇን ይዛ ስታንገራግራት ነበር። ቀስ አትጩሂ ትላለች። አትጩሂ ነርሷ ከሰማችሽ መርፌ ትወጋሻል። ጽናት የእውነት ስልክ የያዘች መስሏታልና በጣም ተናዳ ነበር። ስልኩን አምጪ በማለትም ስታንገራግራትም ነበር። ኪራ መጣ። አሁን ስልኩን አምጪ ትላለች። ምን ሆና ነው አንተ እቺ በሽተኛ እኮ ስልክ ይዛ አገኘኋት ስልክ እያወራች ነው ትለዋለች። ቤቲ አታረጊውም ይላል ኪራ። ልትወስድብኝ ነው ኪራ ልትወስድብኝ ነው በማለትም ወደሱ ተጠግታ ነበር። አሁን ስልኩን አምጪ ትላታለች። ታይ በቃ ያለች ስትገፈትራትም ስልኩን አላዘችውም ነበር። እጇን ጨብጣ ነበር። ታያት በራሷ እየተጫወተች ነበር ይላታል። ለአሁን ጨዋታ ሊሆን ይችላል ግን አለቅሽም የተናገርሽውን ቃል መቼም ማረሳልሽም ትላታለች። ኪራም የቤቲን እጅ በመያዝ አባብሎ ነይ ወደ ሳሎን ብሎ ይዟትም ሄዶ ነበር። በሌላ በኩል ሰኒና ጽናት እያወሩ ነው። አሁን እኮ በማያናደው ነው እየተናደድሽ ያለሽው ትላታለች። እንዴት ትላለች። አንቺ እኮ ተኝተሽ አሁን ነው የነቃሽው። አሁን በጸባይና በእርጋታ የምታሳልፊው ነገር ነው። አንቺ ግን የምታረጊው ነገር ትክክል አይደለም እያለች ሰኒ ጽናትን እየመከረቻት ነው። እንዴት አርገን ነው ምናጣራው እያሉም እየተነጋገሩ ነበር። አሁን ጤነኛ መሆኗንና አልመሆኗን ቸክ እናድርግ ይላሉ። በምን አይነት መንገድ? በሆነ መንገድ ብቻ ስለሷ ማወቅና ማጣራት አለብን። ጤነኛ ሆነችም በሽተኛ ሆነችም የዛኔ ነው የምናረጋግጠው። ግን የውሸቷን ይመስለናል እያሉ ሁለቱም አላመኗትም። አነጋጋሪ ጸባይ ያላት ህሌና ዛሬ ላይ ጸባይ ገዝታ አስታማሚ ሆናለች። እሷን በተራዋ ማለት ነው። አሁን ላይ ምግብ አትበይም እያለች ሳሎን ላይ ይዛትም ነበር። አልበላም ኪራ እኮ አብረን እንበላለን ምግብ አመጣልሻለሁ ብሎ በዛው ጠፋ ትላታለች። አሁን እንድትፋችሁ ብሎ ነው እንጂ እሱ ስራ ሄዷል ምትበይ ከሆነ ነይ ቢ ትላታለች። እንግዲህ ታማሚዋም አልበላም አልፈልግም እያለች ታንገራግራትም ነበር። ካልበላሽ ተይው እንዲያውም ለኢኮኖሚ በጣም አሪፍ ነው የሚሆነው አትቢስ ትላትም ነበር። ቤቲ የኪራ ምግብ ሳያመጣላት መሄድ አናዷታልና ምግቡን በጭራሽ አልበላም ማለች። እንግዲህ ህሌናም ኩሽና ወስዳ ራሷም ስትበላ ነበር። እንግዲህ የበላ ወድቆ አይወድቅም እያለች ምግቧን ጥርግ አድርጋ እየበላች ነው። ሰኒ መጣች። አንቺ ምን እያደረግሽ ነው? ያቺ ምን ሆና ነው የምትጮኸው ትላታለች። ምግብ አልበላም ማለች። እና አንቺ የምትጎሰጉሽው በብሊቱዝ ልታስተላልፊላት ነው ወይ ትላለች። እኔ ምን ላድርግ ብዬ አልበላም ተኛም ምን እኮ ተሰቃየው በመሃል ቤት እያለችም ስታወራት ነበር። ህሌና እጅጉን ተናዳለች። ምግቡን በብስጭትም ስትበላ
ህሊና አሁንማ የቀራቸው ጀርባዋን እየደበደብሽ አስገሻት ማለት እኮ ነው የቀራቸው። ሁሉን ነገር እኔ አድርጌው ነው የምል። አሁንስ ምርር ብሎኛል። ሰኒ ደግሞ መድኃኒቱ ምግብ ይፈልጋል ተብሏል። እንደምንም ብለሽ አብያት ትላታለች። እኔ አልችልም፣ አንቺ ደግሞ ከቻልሽ ሞክሪያት ትላታለች። እኔም አልችልም አልበላም ስትላይ ደግሞ በመታት በኋላ ችግር ይፈጠራል ትላለች። እኔ እንግዲህ ህሊና ጸባይ ያላት ወይም ደግሞ ትግስት ወርሳለች ያለች ሰው አለ። እምሩ ወደ ነጽናት ቤት መጣ ነበርና ቤቲ ሳሎን ላይ መሬት ላይ ተቀምጣ አገኘቻት። ምን እያደረግሽ ነው? ምን ሆነሽ ነው? ትላታለች። ይሄ ኪራ ነዋ ዋሽቶኝ። ምን ሆኖ ነው? እሱ እኮ ስራ ነው የሄደው ትላታለች። እንዴት ስራ ሲሄድ ይዋሸኛል ትላለች። ምግብም እንብላ ወይም ደግሞ ላብላይ ስትላትም አይ ኪራ ሲመጣ ነው አብረን እንበላለን ብሎኛል ትላታለች። ኪራ ሲመጣ አብራችሁ ትበላላችሁ፣ ላሁን ግን እኔም ብየው አልበላም ብላ ብታበሰጫትም እምሩ ጸጉሯን ድብስ እያደረገች አሁን ምግብ ላምጣልሽና ሲመጣ ግን እቀጣዋለሁ ትላለች። ትቀጪዋለሽ የፈለግሽውን ቅጣት ስለምትቀጪው አሁን ግን ትላታለች። በይ በቃ ምግብ ላምጣልሽ ስትላትም እሺ ብላ ናሆሜ ካፌ ቁጭ ብሎ ብቻውን እየጠበቀው ነው ኪራን። ኪራ ከመጣ በኋላም አስጠብቆት ነው የመጣ። አስጠበከኝ እኮ ይለዋል። ምን ሆነ ነው? ምን ፈልገህ ነው የደወልህልኝ? በማለትም በመበሳጨት ጠይቆት ነበር። ናሆሜ አንተ ነህ እንደዚህ የምታናግረኝ? በዚህ ሰዓት እኮ ከማንምና ከምንም በላይ አንተ ታስፈልገኛለህ። እንዴት ነው እንደዚህ የምታናግረኝ? አንተ ተችግር ወጣህ አታውቅም። ውድና ክቡር የሆናችሁ ቤተሰቦች የቀጠለውን ይዤላችሁ እስከመጣ ድረስ የዛሬ ቆይታችን ከዚህ ጋር ተጠናቀቀ። መልካም የሥራ ጊዜ ተመኘው።